ሰላም እንዴት ሰነበታችሁ? ትላንት ግንቦት 24 በተደረገው ምርጫ ዙሪያ ብዙ አስደንጋጭ ዜናዎች እየቀረቡ ነው። ማህተም ያልተደረገባቸው የድምጽ መስጫ ወረቀቶች መታደል፣ የሳጥኖች ባዶ መሆንና ሳይረጋገጥ መታሸግ እንዲሁም ታዛቢዎችን ወደ ጣቢያ እንዳይገቡ የመከልከል ሁኔታዎች ታይተዋል። ከዚህም በላይ በምርጫ ህጉ መሰረት በጤና ተቋም ግቢ ውስጥ ምርጫ ጣቢያ ማቋቋም የተከለከለ ቢሆንም በተግባር ግን እንደ ሳቢያን ሆስፒታል ባሉ የህክምና መስጫ ጣቢያዎች ተቋቁመው ተገኝተዋል ተብሏል። ውድ የኦምኒያ ዜና ቤተሰቦች ቻናላችንን ሰብስክራይብ በማድረግ ሙሉ ዜናውን እንዲያደምጡ ጋበዝን። የኢትዮጵያን ብሔራዊ ምርጫ ቦርድ በአገሪቱ በተከሰቱ የጸጥታ ችግሮች ምክንያት በ143 ምርጫ ጣቢያዎች ላይ የምርጫ ሂደቱ መቋረጡን ይፋ አድርገዋል። የቦርዱ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ በሌሊት በሰጡት መግለጫ መሰረት በኦሮሚያ ክልል በሚገኙ የተወሰኑ የምርጫ ክልሎች ላይ በጸጥታ እክሎች ምክንያት የሚከተሉትን ውሳኔዎች ተላልፈዋል ብለዋል። ቢሎኖጳ ምርጫ ክልል የጸጥታ ችግሩ ባለመቀረፉና ምርጫውን መፈጸም ባለመቻሉ የድምጽ መስጠት ሂደቱ በቀጣዩ ቀን ወይም ደግሞ ዛሬ እንዲከናወን ቦርዱ ወስኗል። መኮሶቺ ምርጫ ክልልም የጸጥታው ችግር አሁንም እንደቀጠለ በመሆኑ የድምጽ መስጠት ሂደቱ ሳይከናወን ቀርቷል። ቀርሳ ምርጫ ክልል በዚህም አካባቢ የጸጥታ ሁኔታው መሻሻል ባለማሳየቱ ምርጫው ሳይካሄድ ቀርቷል። በዚህ አካባቢ ምን አይነት የጸጥታ ችግር አጋጠም የሚለውን ከመዘርዘር ተቆጥበዋል። በአማራ ክልል የነበረው የምርጫ ሁኔታስ ምን ይመስል ነበር ተብሎ ለተነሳው ጥያቄ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ በጸጥታ እክል ምክንያት ተዘግተው በነበሩ አካባቢዎች የነበረውን የምርጫ አፈጻጸምና የደረሱ ጉዳቶችን አስመልክቶ የሚከተለውን ማብራሪያ ሰጥተዋል። የኩታበር ምርጫ ክልል ሁኔታ በአማራ ክልል በጸጥታ ምክንያት ተዘግቶ በነበረው የኩታበር ምርጫ ክልል ከነበሩት 19 ምርጫ ጣቢያዎች ውስጥ በ15ቱ ድምጽ መስጠት የሚያስችል ሁኔታ በመፈጠሩ ምርጫው ተካሂዷል። ይሁን እንጂ በቀሩት 4 ጣቢያዎች ላይ አሁንም ምርጫ ሳይካሄድ ቀርቷል ብለዋል። ምን ጉዳት ደረሰ ለሚለው በጸጥታ ችግሮች ምክንያት ስለደረሱት ጉዳቶች ከተጠየቁ በኋላ ሰብሳቢዋ የተፈጠረውና የደረሰው ጉዳት በዝርዝር የሚጣራ ነው የሚሆነው ብለዋል። ተቃጥሏል ወይም ወድሟል የሚሉ መረጃዎችን በአስተማማኝ ሁኔታ ለመናገር የደረሰው ጉዳት ምን ያህል ነው፣ ምንድነው የተፈጠረው የሚለውን ሙሉ ለሙሉ ተጣርቶ ምላሽ እንደሚሰጥም አስታውቀዋል። በአንዳንድ የምርጫ አስፈጻሚዎች የህግ ጥሰት ፈጽመዋል የሚልም ነገር በቦርዱም እርምጃ ተወስዷል የሚል ዘገባ ደርሶናል። በምርጫው ሂደት ላይ የተመዘገቡ የተሳታፊዎች ቁጥርና በህግ ጥሰት ሳቢያ ቦርዱ የወሰደው ጠንከር ያለ እርምጃ እንደሚከተለው ቀርቧል። የቡርጂ ምርጫ ጣቢያም ተዘግቷል። በቡርጂ ምርጫ ጣቢያ የተመደቡ አስፈጻሚዎች ራሳቸው በምርጫ ጣቢያው ድምጽ መስጫ ወረቀት ላይ ምልክት እያደረጉ ድምጽ ሲሰጡ ተገኝተዋል። ቦርዱ ይህንን ድርጊት ተከትሎ ጣቢያው ሙሉ በሙሉ እንዲዘጋ የወሰነ ሲሆን ጥፋቱን በፈጸሙት አስፈጻሚዎች ላይ በቀጥታ የሚወስደውን እርምጃ እንደሚያሳውቅም ገልጿል። እስከ ምሽቱ 2 ሰዓት ድረስ ባለው ጊዜ ውስጥ ወደ 40 ሚሊዮን የሚጠጉ መራጮች ድምጽ መስጠታቸውን የቦርዱ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ አስታውቀዋል። ይህ መረጃ በዴስክ ባለሙያዎች በስልክ የተሰበሰበ ሲሆን በስልክና በኔትወርክ መቆራረጥ ምክንያት እስካሁን መረጃዎች ያልተሰበሰቡባቸው አካባቢዎች እንዳሉም ጠቅመዋል። የሲቪል ማህበራት ህብረት በምርጫው ሂደት ላይ ያደረገውን ክትትልና በጸጥታ ምክንያት የተፈጠሩ መስተጓጉሎችን በሪፖርቱ እንደሚከተለው ይፋ አድርጓል። የተኩስ ድምጽ የምርጫ መቋረጥን አስከትሏል። በአማራ ክልል በሚገኘው ማዕከላዊ ጎንደር በተለምዶ አምባ ጊዮርጊስ፣ በሰሜን ወሎ መቄት እንዲሁም በደቡብ ጎንደር ፋርጣና ደብረ ታቦር አካባቢዎች በተሰማ የተኩስ ድምጽ ምክንያት የምርጫ ሂደቱ ተቋርጦ እንደነበር ህብረቱ ገልጿል። በአንዳንድ ቦታዎችም የጣቢያ መዘጋት አጋጥሟል። በተፈጠረው የጸጥታ ስጋት ምክንያት በአንዳንድ ቦታዎች ላይ የምርጫ አስፈጻሚዎች ጣቢያዎችን ዘግተው ለመውጣት መገደዳቸውን ህብረቱ በታዛቢዎች አማካኝነት አረጋግጧል። የህብረቱ ማጠቃለያ የሲቪል ማህበራት ህብረት በምርጫው ዕለት የታዘባቸውን የተለያዩ ህገወጥ ቅስቀሳዎች፣ የአሰራር ግድፈቶችና ጠቅላላ የተመዘገቡ አሳሳቢ ሁኔታዎችን በሚከተለው መልኩ አጠቃሏል። በአዲስ አበባና በሐዋሳ አንዳንድ ጣቢያዎች የብልጽግና ፓርቲ ወኪሎች የምርጫ ቅስቀሳ ሲያደርጉ ተስተውለዋል። በተጨማሪም በሐዋሳ ቱላ ወረዳ የቀበሌ አመራሮች ወደ ድምጽ መስጫ ሳጥን ድረስ በመሄድ መራጮችን ሲያስገድዱ እንደነበር ሪፖርቱ ጠቅሷል። ማህተም ያልተደረገባቸው የድምጽ መስጫ ወረቀቶች መታደል፣ የሳጥኖች ባዶ መሆን፣ ሳይረጋገጥ መታሸግና ታዛቢዎችን ወደ ጣቢያ እንዳይገቡ የመከልከል ሁኔታዎች ታይተዋል። ከዚህም በላይ በምርጫ ህጉ መሰረት በጤና ተቋማት ግቢ ውስጥ ምርጫ ጣቢያ ማቋቋም የተከለከለ ቢሆንም በተግባር ግን እንደ ሳቢያን ሆስፒታል ባሉ የህክምና መስጫ ጣቢያዎች በተቋቋሙ አንዳንድ የምርጫ ጣቢያዎች ተገኝተዋል። ምን ጉዳት ደረሰ?
ህብረቱ እስከ እኩለ ቀን ድረስ 203 አሳሳቢ ሁኔታዎችን የተቀበለ ሲሆን ከነዚህ ውስጥ 40ዎቹ ተረጋግጠው ቀሪዎቹ 163 ጉዳዮች በማጣራት ሂደት ላይ ይገኛሉ ብለዋል። ዝርዝር መረጃዎችን የያዘ የመጀመሪያ ደረጃ ሪፖርት በሚቀጥሉት 2 እና 3 ቀናት ውስጥ ለህዝብ ይፋ እንደሚያደርጉም ህብረቱ አስታውቋል። ውድ የኦምኒያ ዜና ቤተሰቦች በዚህ የምርጫ ሂደት ላይ የታዘብናቸውን ብዙ አንኳር ጉዳዮች ወደ እናንተ እያደረስን ሲሆን በቅርቡ ምናልባትም ከጥቂት ሰዓታት ወይም ደግሞ ቀናት በኋላ አሸናፊው ፓርቲ የሚታወቅ ሲሆን ምናልባት የተለያዩ የምርጫ ሂደቶችም የተስተዋሉበት ይህ ምርጫ በፓርላማ ውስጥ የሚያሳየን አዳዲስ ፊት ይኖራሉ የሚለውን ቀደም ብለን መዘገባችን ይታወሳል። ታዲያ ስለ ቀጣይ ሁኔታ ቀጣይ ምን ይፈጠራል የሚለውን እንድንዘግብላችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ እንጠይቃለን። ሰናይ ቀን፣ ሰናይ ጊዜ።